ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በአራት ዘርፎች ከ60 በመቶ በላይ ያመጡ የመንግስት ዩኒቨርሲቲዎች ራስ ገዝ ይሆናሉ ተባለ። የመንግስት ዩኒቨርሲቲዎች በአስተዳደር፣ በፋይናንስ፣ በሰው ኃይል አደረጃጀትና በአካዳሚክ አምዶች ስታንዳርድ መሰረት ተገምግመው ከ60 በመቶ በላይ ውጤት ካስመዘገቡ ራስ ገዝ መሆን እንደሚችሉ የትምህርት ሚኒስቴር አስታውቋል። ሚኒስቴሩ ይህንን ያስታወቀው የመንግስት ዩኒቨርሲቲዎች ራስ ገዝ ዩኒቨርሲቲ ለመሆን ማሟላት የሚጠበቅባቸውን መስፈርቶችና መመዘኛዎች ለመወሰን ሰኔ 19 ቀን 2018 ዓ.ም ባወጣው መመሪያ ቁጥር 1143/2018 መሰረት ነው። ራስ ገዝ መሆን የሚፈልግ ዩኒቨርሲቲ በአስተዳደር፣ በፋይናንስ፣ በሰው ኃይል አደረጃጀትና በአካዳሚክ አምዶች በተዘጋጀው ስታንዳርድ መሰረት የራሱን ተቋማዊ ግለ ግምገማ በማድረግ ወደ ራስ ገዝነት ለመሸጋገር የሚያስችል ውጤት 60 በመቶና ከዛ በላይ ማግኘቱን ሲያረጋግጥ በዩኒቨርሲቲው ስራ አመራር ቦርድ አጸድቆ ለትምህርት ሚኒስቴር ግምገማ እንዲካሄድለት በደብዳቤ ጥያቄ ማቅረብ እንዳለበት መመሪያው ያዛል። ሚኒስቴሩ በዚህ መመሪያ በተደነገገው መሰረት 60 በመቶና ከዛ በላይ ላስመዘገበ ተቋም የራስ ገዝነት ሽግግር ሂደት እንዲጀምር ፍቃድ ይሰጣል። ሚኒስቴሩም የቀረበለትን የግምገማ ውጤት መሰረት በማድረግ 60 በመቶና ከዛ በላይ ያገኘ ዩኒቨርሲቲ ወደ ራስ ገዝ ዩኒቨርሲቲነት የሚያሸጋግረውን የሚፈቅድ የማቋቋሚያ ደንብ ከተቋሙ ጋር ተመካክሮ በማዘጋጀት ለሚኒስትሮች ምክር ቤት እንዲጸድቅለት ጥያቄ እንደሚያቀርብ በመመሪያው ሰፍሯል። የዩኒቨርሲቲው የግምገማ ውጤት ዝቅተኛ ሆኖ ከተገኘ በታዩ ክፍተቶች ላይ የማሻሻያ መርሃ ግብር ተቋሙ እንዲያዘጋጅ አቅጣጫ በማስቀመጥና ውጤቱን እንዲያሻሽል ክትትል በማድረግ በአንድ ዓመት ጊዜ ውስጥ ለሁለተኛ ጊዜ ግምገማ እንዲካሄድ ሁኔታዎችን ማመቻቸትም የሚኒስቴሩ ተግባር መሆኑ ተመልክቷል። የዩኒቨርሲቲው ራዕይና ተልዕኮ ከትኩረት ልየታ መስኩ አንጻር መናበብ፣ የተማሪዎችን የመማር ስኬቶች የሚያረጋግጥ የመማር ማስተማር ሂደት መኖር፣ ዘላቂነት ያለው የተቋማዊ የአፈጻጸም ልዕቀት ስርዓት መዘርጋት፣ ውጤታማ የምርምር የፈጠራና የቴክኖሎጂ ሽግግር ስርዓት መዘርጋት የአንድ ዩኒቨርሲቲ የሽግግር ዝግጁነቱን ለመገምገም ትኩረት ከሚደረግባቸው ነጥቦች መካከል ከቀዳሚዎቹ ተርታ ተመድበዋል። ውጤታማ የባለድርሻ አካላት ተሳትፎ፣ አጋርነትና ትስስር፣ ብዝሃ ሀብት የማመንጨት፣ የማስተዳደር፣ የመጠቀም አቅምና ልምድ መዳበር፣ እምቅ አቅምን ወደ ተግባር የሚለውጥ የሰው ሀብት አስተዳደር ስርዓት ዝርጋታ፣ ራስ ገዝነት ለመተግበር የሚያስችል አሰራር ስርዓትና ተቋማዊ መዋቅር መዘጋጀት ሌሎች የትኩረት ነጥቦች ናቸው። በመመሪያው መሰረት አንድ ዩኒቨርሲቲ ራስ ገዝ ሆኖ ተቋቁሞ ተቋማዊና አካዳሚያዊ ነጻነቱን ለመተግበር አቅም እስከሚፈጥርበት ጊዜ ያለው የሽግግር ጊዜ በከፍተኛ ትምህርት አዋጅ 1152/2011 እንደማንኛውም ዩኒቨርሲቲ ስራውን እንዲቀጥል እንደሚደረግ በመመሪያው ተካቷል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ከስራ ውጭ ሆነው በስጋት ተቀምጠው እንደሚገኙ ለሪፖርተር ገለጹ። በስደተኞች ላይ የሚደርሱ ጥቃቶች የቀጠሉ ሲሆን ከኤምባሲው ተገቢውን ድጋፍ አላገኘንም ብለዋል። በደቡብ አፍሪካ እየተካሄደ በሚገኘውና 5 ኢትዮጵያውያንን ጨምሮ በርካታ ሰዎች የተገደሉበት የጸረ ስደተኞች እንቅስቃሴና ስደተኞችን ከደቡብ አፍሪካ የማስወጣት ዘመቻ በአስተባባሪዎቹ የተቀመጠው ቀነ ገደብ ትላንት ሲጠናቀቅ ከፍተኛ ውጥረት የተስተዋለ ሲሆን ዛሬም ጭምር በርካታ ንግድ ቤቶች ተዘግተው ስደተኞቹም በከፍተኛ ስጋት ውስጥ መሆናቸውን ከደቡብ አፍሪካ ለሪፖርተር ተናግረዋል። የደቡብ አፍሪካ መንግስት ጥብቅ የጸጥታ መዋቅር በከፍተኛ በጀት በማዋቀርና ከጸረ ስደተኞች እንቅስቃሴ መሪዎች ጋር በመነጋገር ስጋቱን መቀነስ የተቻለ ቢሆንም በዚህ ሳምንትም የሱቆች መዘረፍ፣ የዛቻ፣ የሰላማዊ ሰልፍና ከፖሊሶች ጋር ግጭት የመፈጠር አጋጣሚዎች በሀገሪቱ የተለያዩ አካባቢዎች ቀጥለዋል። በተለይም በዚህ ሳምንት የኢትዮጵያውያን የሆኑ ሱቆች በስፋት መዘረፋቸውና መውደማቸው የተገለጸ ሲሆን የሌሎች ሀገራት ስደተኞችም ንብረት ዝርፊያና ጥቃት ተፈጽሞባቸዋል። በትላንትናው ዕለት የንግድ ሱቁን ክፍት አድርጎ ስራ ላይ መዋሉን ለሪፖርተር የገለጸ በደቡብ አፍሪካ ጆሃንስበርግ ግዛት የሚኖር ኢትዮጵያዊ የአካባቢው ባለስልጣናት እንዲዘጋ እንደመከሩት ተናግሯል። የስራ ቦታዎችን ለመክፈትም ሆነ ለመንቀሳቀስ አሁንም ለስደተኞች አሳሳቢ ሁኔታ በመኖሩ በርካቶች ስራቸውን ዘግተው የተቀመጡ ሲሆን በደቡብ አፍሪካ ከሚገኘው ኤምባሲና ከመንግስት የተለየ ድጋፍ እንዳልተደረገ ስደተኞቹ ገልጸዋል። አንዳንድ ቦታ ዘርፈዋል። ከትናንት ጀምሮ አሁንም የዘረፉ ነው። አንዳንድ ቦታዎች ላይ ሱቆች ዝግ ናቸው። አንዳንድ ቦታዎች ላይ ሱቅ ዝግ ነው። ኤቭሪዌር ሱቅ ነው። አክቹዋሊ እኔ ብቻ ይመስለኛል የከፈትኩት ከስደተኞች ያው እኔ ከኮሚኒቲ ጋር ጥሩ ግንኙነት ስላለኝ እኔ ያለው በከተማ ራሱ በሙሉ ሱቆች ዝግ ናቸው። እንደውም የከተሞች ካውንሰለሮቹ መጥተው ዝጋ ምናምን ሶፋር እንግዲህ የተጎዳ ሰው የደረሰን ነገር የለም። አሳውቅሻለሁ ከሰሙ ግን የተዘረፉ የሶማሌ የኢትዮጵያን ሱቆች እንዳሉ ሰምተናል።
እንደውም ከኦርቶዶክስ ተዋህዶ እንትኑ ሊቀ ጳጳስ አባ ሄኖክ እንደውም መግለጫ ሰጥተዋል እንዴ ሰውን ተነቀቅ ምናምን ከኤምባሲ ግን እኔ በደቡብ አፍሪካ በዌስተርን ኬፕ በኬፕ ታውን ዙሪያ ባለው በአንድ ከተማ በሞንቲኬ ይባላል ከትላንት በፊትና ትላንት የነበሩት ነገሮች ትንሽ አሳሳቢ ነበሩ። አንዳንድ ሱቆች በተለይ በጆበርግ እና በደርባን አካባቢ ያሉት አብዛኛው ሱቆች ዝግም ነበሩ። በተለይ በስደተኞች እጅ የነበሩ ሱቆች አብዛኛዎቹ ዝግ ናቸው። በአጠቃላይ ብቻ ማለት ይቻላል ዝግ ናቸው እና ከዛ ባለፈ ደግሞ ዝግ ሆኖም በተለይ በሎኬሽን ይሄ ከህዝቡ መንደር ውስጥ ያሉት ዝግ ሆኖም አልተረፉም። አብዛኛዎቹ ያው በኬፕ ታውን ዙሪያም ባለው አሁን እኔ ከምኖረው ትንሽ ራቅ ይላል ወደ 7 ኪሎ ሜትር ውስጠር እና በዛ ባሉት ልዩ ቦታ ዞሌቴምባ ተብሎ የሚጠራበት ቦታ አለ። እዛም ሱቆች በጣም በብዛት ተዘርፈዋል። እነኛም ደግሞ በአብዛኞቹ 80-90% በኢትዮጵያውያን እጅ የነበሩ ሱቆች ናቸው እና ትንሽ ሁኔታው አስከፊ ነበር። ያው እስካሁን ባለው በዚህ በኋላስ ምን ይሆናል የሚል ስጋቱ እስካሁንም ስጋቱ ስላለ በአብዛኛው ሱቆች ዝግም ናቸው። ምክንያቱም ምንም ተማምነሽ የምትከፍችበት ሁኔታ አይደለም ያለው። ግን ያው ያየን ነው ሁኔታው ከተረጋጋና ለመስራቱ ምቹ ሁኔታ ካለ ከፍቶ ይሰራሉ ብዬ አስባለሁ። እስከዛ ድረስ ግን አብዛኛው ሰው በስጋት ላይ ስላለ ዝግ ነው። ሁለተኛ ደግሞ አንዳንድ ከዚህ በፊት ከኛ ጋር ተቀጥሮ የሚሰሩ እኛው ጋር የሚሰሩ አብዛኛዎቹ ማላዊዎች ለስራ ምቹም ስለሆነ እኛም ቀጥረን አብዛኛው ኢትዮጵያዊ ቀጥሮ የሚያሰራ ማላዊዎች ነበሩ። ግን እነሱም የግድ ይወጡልን ስለተባሉ አብዛኛው እውነት ለመናገር እስካሁን ባለው ይሄ ድጋፍ ተደርጓል እና በዚህ ድጋፍኛ ይሄን ሆነናል የሚል ነገር የለም። እስካሁን በድጋፉ ያው ምናልባት ለሌላው ድጋፉ ደርሶ ለኛ አልደረሰም ይሆን አላውቅም። ብቻ ግን አብዛኛው ወንድሞቼ እና እዚህ ያሉ ሰዎች እስከሚያውቀው ድረስ ያው በተቻለ መጠን እርስ በርስ የምንሰጣጣው መረጃዎች እና እርስ በርስን ለመጠበቅ የምናደርገው ነገር እንጂ ከመንግስት የተለየ ድጋፍ ተደርጎ እንደዚህ ሆነናል የሚል ነገር ወይም እንደዚህ ተረዳን የሚል ነገር አልታየም። በደቡብ አፍሪካ ዜጎች የውጭ ስደተኞች ይወጡልን ብለው በጀመሩት ዘመቻ በርካቶች እየወጡ ሲሆን የደቡብ አፍሪካ ድንበሮች ተጨናንቀው የተለያዩ ሀገራትም ዜጎቻቸውን በአየር በረራ እያስወጡ የሚገኙ ሲሆን ሁኔታው የደቡብ አፍሪካን የተቀረውን የአፍሪካ ሀገራት ዲፕሎማሲያዊ ግንኙነት ጭምር እየፈተነ በመሆኑ የሀገሪቱ መንግስት ጥብቅ እርምጃዎችን እየወሰደና እያስጠነቀቀ ይገኛል። በአሜሪካ ኮሎራዶ የመጀመሪያ ደረጃ ምርጫ አሸናፊ የሆነችው ዲሞክራቲክ ሶሻሊስቷ ሜላት ኪሮስ መነጋገሪያ ሆናለች። የ29 ዓመቷ ትውልደ ኢትዮጵያዊት የአሜሪካ ሶሻል ዲሞክራቲክ ፓርቲ አባሏ ሜላት ኪሮስ በኮሎራዶ ግዛት በተካሄደው የመጀመሪያ ደረጃ ምርጫ የረጅም ዓመታት በታዋቂዋ የኮንግረስ አባል ዲያና ዴጌት ተይዞ የነበረውን መቀመጫ በማሸነፍ ታሪክ ሰርታለች ተብሏል። የሜላት ኪሮስ ድል በተለይም ሪፐብሊካንና ዲሞክራት ፓርቲዎች በስፋት ጎልተው በወጡበት የአሜሪካ ፖለቲካ የሶሻል ዲሞክራቲክ ፓርቲ ተጽዕኖ እያደገ መምጣቱን የሚያሳይ ተደርጎ የተገለጸ ሲሆን እንደ ዋሽንግተን ዲሲና ፊላደልፊያ ባሉ ታላላቅ ከተሞችም የአሜሪካ ዲሞክራቲክ ሶሻሊስት አባላት የሆኑ እጩዎች በኮንግረስና በከንቲባነት ምርጫዎች ላይ ድሎችን እያስመዘገቡ ይገኛሉ። ሜላት ኪሮስ ከምርጫ ድሉ በኋላ ባደረገችው ንግግር በጋራ ለመቆም ፍርሃት ካላሳየን መሰረታዊ ለውጥ ሊመጣ እንደሚችል እናምናለን ብላለች።
ሜላት በመጪው ህዳር ወር በሚካሄደው አጠቃላይ ምርጫ የማሸነፍ ግምት ያገኘች ሲሆን ካሸነፈች የኮሎራዶ ግዛትን በምክር ቤት ትወክላለች። የተለያዩ የውጭ ተጽዕኖ ፈጣሪ ቡድኖች ባለፉት ሳምንታት ብቻ ከ$1 ሚሊዮን በላይ ወጪ በማድረግ የሜላት ኪሮስ ተቀናቃኞችን መደገፋቸው የፌዴራል የምርጫ ፋይናንስ ሰነዶች ማሳየታቸው ደግሞ ይበልጥ መነጋገሪያ ሆኗል። ሜላት ኪሮስ በርካታ ድጋፍም ተቃውሞን በማስተናገድ የምትታወቀው በፍልስጤም ጉዳይ የእስራኤልና አሜሪካ እርምጃን በመቃወም ሲሆን የአሜሪካ ወታደራዊ እርዳታ ለእስራኤል እንዳይሰጥ በጽኑ የምትቃወም ናት። እንደ አውሮፓውያኑ አቆጣጠር በ1997 በኢትዮጵያ መዲና አዲስ አበባ የተወለደችው ሜላት በልጅነቷ ከቤተሰቦቿ ጋር ወደ ኮሎራዶ የተሰደደች ሲሆን በ2023 የሐማስ ጥቃትን ተከትሎ የፍልስጤም ደጋፊ የሆኑ ተማሪዎችን መብት የሚከላከልና የህግ ተቋማትን አቋም የሚተች ጽሑፍ በመጻፏ ምክንያት በጠበቃነት ከምትሰራበት ከግዙፉ የአሜሪካ የህግ ተቋም ሲድሊ ኦስትን መባረሯ አነጋጋሪ ነበር። በሴናተር በርኒ ሳንደርስ እና በፓርቲዋ የምትደገፈው ሜላት ኪሮስ ለእስራኤል የሚደረግ የአሜሪካ ወታደራዊ እርዳታ እንዲቆም ለማድረግና በስደተኞች ላይ ጥብቅ ህግ የሚያወጣውን የኢሚግሬሽን መዋቅር ለማፍረስ ቃል ገብታለች። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።